ለምን የዘመኑ ላይ ያለው ነገር ልጆቻችን ውስጥ እንዳይገባ ነው። በዓለም ላይ ዘፈን ሲሰሙና ልጆቹ ከዘፋኙ ነው ይዛቸውባቸው አብረው ሄደው ሰጪና አባት እንዳለን የበላይ እንዳለን ማውራት አለብን። መዝሙሩ የኛ እንዳለን ማራገፍ ይባላል። ጳውሎስ እንደዛ ነው ያሉት። የሉል እግዚአብሔር ባሪያዎች ሌላም ያሉ አበባ ያሉት ሲሏቸው ነው እኛ እንዲለን እያሉ እያራገፉ ነው ያሉትና የመልካም በዚህ ሸክላ ዕቃ ውስጥ መልካምን ነገር ያስቀመጠ እግዚአብሔር ነውና ጌታ ረዳኝና ምን አልኩት በቃ ተጨንቄያለሁ። በእርግጥ ረጅም ሰዓት ድራይቭ አድርጎ ምንድን ነው ማለት ያለብኝ። ከዛ ጌታ አንድ ነገር ሰጠኝ። ትምህርት ቤት ማን ነው የሚወስድህ? አባቴ። ልብስን ማን ገዛልህ? አባቴ። ሁሉንም የሚሰጥህ ማን ነው? እናቴ አባቴ ያለ የሚገርምህ መዝሙሩን የሚሰጠኝ ደግሞ እግዚአብሔር ነው። ይህ መዝሙር ያንቺ መዝሙር አለኝ። አይ የእሱ መዝሙር ዘምሪለት ብሎ ነው የሰጠኝ አልኩት። እና ቤት መንገድ እንደሚል ስለማይታወቅ አካሄድ ገባሽ? እና ጌታን ለምኜዋለሁ እንደ ታቱ ንቀስባቸው አንተ የሆነውን መልእክት ነገ ጠዋት የሚገቡበት ጉድጓድ ውስጥ እየመነጨቀ ያወጣል። የእናቴ ጸሎት እንደሰራ ይቻላል። የትም አባሽ ፊት ላይ ነበረ እንደዚህ ብላ ጸሎሽን ይዞ ነው የሚያወጣሽ። በጣም አስቸግራት ስለነበረ በቃ ብሎ በቃ መሄድ ነው ስራዬ። በቃ ቤትኩበት በቃ የትም ግቢያት አይለቅሽ ትለኛለች እና ወደ እሱ የጮቹ ጮቷን ታምነው ነበረ። ዛሬ ምናምነዋል። አሁን ጀነሬሽን ምናምን ይባላል። በእሱ ዘንድ የሚንበረከክ ጉልበታችን እሱ የትም ይግባት እኮ ነው የምላችሁ። ከድራብ ውስጥ መንጭቃ ያወጣል፣ ከገደል ውስጥ ያወጣል። እኔ ምስክር ነኝ፣ ጌታ ምስክር ምስክር ግና ወንድሞቼ ምን ይላሉ? አይ እግዚአብሔር ማዳላቷም እንዳንቺ አይነት አንተ ሊምረጥ ይላል። ስርዓት ያላችሁ ነበሩ በጣም ግን በቃ አመን የሚሰራ እግዚአብሔር መልካም ነው እና እመኑት፣ ልጆቻችንን ያወጣቸዋል። የትም ጉድጓድ ባልኳል ከየመሽታ ቤቱ እኛም ከሲኦል አይደል ያወጣል። ታዲያ ልጆቻችን ጋር በተደረገ ነው ማለት ከሲኦል እኮ ነው የሚለው ማለት እኛን ለኮ ሲኦል ውስጥ ይገባው። እሱ እኮ ወደ ሲኦል ውስጥ ሲገባ በህይወት ቆመው የተነሱ ሰዎች ነበሩ አይደል? ይታዩ ነበር ይላል። ታዲያ እኛን ዝም ብሎ ወይ ቀመስቀመስ ወይ የሚጫዝ ምናምን እንዴት ነው የማያወጣው? ይችላል። አይችልም? ይችላል። እግዚአብሔር ይመስገን። እኔ ያው ምስክር ነኝ። ኢየሱስ ጌታ ነው። 139 መዝሙር ላይ እግዚአብሔር የሚጠራን ስም አለ። በሱ ስም መታወቅ ያለች ስትናገር ነበር። ከራስ ልፋት፣ ከራስ ውጫ፣ ከራስ ከያዝናቸው ነገሮች እና መዝሙር በቀንፍ 139 ላይ አንድ ቃል አለ። መረመርከኝ አወቅኸኝም፣ አንተ መቀመጤንና መነሳቴን አወቅህ፣ ሐሳቤን ሁሉ ከሩቅ አስተዋልክ። የራሱ ነው እኮ የሚያወራው እዚህ ጋር። ሐሳቤን ሩጫዬን አወቅህ፣ መረመርከኝ፣ መቀመጤን መነሳቴን የራሱ ምርጫ የሆነውን ነው እንግዲህ እዚህ ጋር አወቅህ አስተዋልህ ይላል። ፍለጋዬንና እረፍቴን አንተ መረመርህ። በቃ እማርፍበትን ልቤ የወደደውን ዓይኔ የወደደውን ነገር ሁሉ በቃ መረመርከው ሁሉንም ይላል። የአመፅ አካል በአንደበቴ እንደሌለ አቤቱ አንተ እነሆ የቀድሞውንና የኋላውን አወቅህ። አንተ ፈጠርከኝ፣ እጅህን በላይ አደረግህ። እውቀትህ ከእኔ ይልቅ ተደነቀች፣ በረታች፣ ወደ እርሷም ለመድረስ አልችልም። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ። አሜን። ወደ ሲኦል ብወርድ በዚያ አለ። አዲሱ ትርጉም ቀኝነት ትገኛለህ። የት ሄዳላችሁ? አንተ ወደ ሲኦል ብወርድ በዚያ አለ ይልና ይላችሁ የሰው ልጅ ፍጥነት ማለት ነው። እንደ ንስር የንጋት ክንፍ እንኳን ብወስድ ይላል እስከ ባህር መጨረሻ ብበር ይው ብመጥቅ ብፈጥን ብቸኩል አጥፌ ብሄድ ቢመስለኝ
ቢመስለኝ እንኳን በዚያ ቀድመህ ትገኛለህ። አሜን። በዛ ወደ ሲኦል ብወርድ ሲኦል ውስጥ ብወርድ በዚያ አለ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻ ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች፣ በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ ባንተ ዘንድ አይጨልምምና ሌሊት እንደ ቀን ታበራለችና እንደ ጨለማዋ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃል፣ በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጥሬአለሁ፣ አመሰግንሃለሁ። ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሠራው ጊዜ አካሌን በምድር ታች በተሠራ ጊዜ አሜን። አጥንቶቼ ካንተ አልተሰወሩ። ሃሌሉያ። አጥንቶቼ ካንተ አልተሰወሩ። ያልተሰራ አካሌ ዓይኖችህ አዩ። የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፈ። ሩጫው የሚቀድም እግዚአብሔር ስለኛ ቀድሞ የጻፈው ቀድሞ ስለኛ በቃ ያቀለመው አለ። አይገርም? በመጽሐፍ ተጻፈ። አቤቱ ሐሳቦችህ በእኔ ዘንድ እንደምን እጅግ የተከበሩ ናቸው፣ ቁጥራቸውም እንደምን በዛ። በቁጥራቸው ከአሸዋ ይልቅ ይበዛሉ። ተነሳሁ እኔም ገና ካንተ ጋር ነኝ ይላል። አቤት ፍጥነትን የሚገድም ብልጠትን የሚገድም ሩጫን የሚገድም የዘላለም የእግዚአብሔር ሐሳብ ለእኔና ለእናንተ። ሃሌሉያ። ይህ የሥጋን ብርታት እንኳን ማለት ነው። ጠዋት ላይ እየጸለይ ምንድነው ስል ነበረው? አንተ ለሌለህበት ነገር አጥንቶቼ ይብረከረኩ ስል ነበር በልቤ። ይህ በቃ አቅም ማጣት የለም እግዚአብሔር ለሌለበት ጉባኤ። ይህ ልብ ማጣት፣ ነፍስ ማጣት፣ በቃ እንቀድ ለጥ እሱ ለሌለበት የእግዚአብሔር መንፈስ ሲነቃ ብቻ መንቃት አብሮ በቃ በእውነት እኮ ነው የምላችሁ። ሃሌሉያ። አብርሃምን እኮ እስማኤልን ያሳቀፈው የሥጋ ብርታቱ ነው ይላል። ሂድ አለችው፣ ትችላለህ፣ እኔ አልችልም፣ አንተ ስለምትችል ግባና እስማኤልን አምጣ አለችው። በሥጋ ብርታት የተገኘ ልጅ። ይህ ሥጋ ብርታት ስላችሁ ይህ በወንድነት ማለት ነው። ወንድ ስለሆነ እሷ ስለማትችል ወደሚችለው ላከችው። ምን አለ ያንቀ እንደው ጭርነት ምትወጣ ያንቀ እንዴት ይላችሁ ለዘርዘር የሚተርፍ ጠላትን ከማድረግ ያንቀ መለመንማ በቃ ጌታ ሆይ ለሌለህበት ጉባኤ ለሌለህበት ህብረት በቃ እንደዚህ በቃ ሽምድምድ ማለት ነው። ጉልበት ማጣት ብርክ በቃ ሊያቆማችሁ ይሉማን ጫቅ ነው። ይህ መታደል ያርግል። አሜን። ፍጥነታችን ላይ እንጣበት ጌታ፣ ሩጫችን ላይ እንጣበት። ስማርት የምንጫወትበት ነገር ላይ ናበት። ያንተ የሆነው ጥቂቱ ይበቃል። የሰማይ አባት ነው እግዚአብሔር፣ ጥቂቱ ይበቃል። ከሌለህበት ቤተ መንግሥት አንተ ያለህበት ዋሻ እንደሚበልጥ ዳዊት ምስክር ነው። ሃሌሉያ ሃሌሉያ። አሜን ይሁንልን አባ። ዛሬ እንለምንሃለን በቃ ይላል እኮ ድክም ባለበት መንፈስ ወደ ውስጡ እንደገባ አጥንቶቹን በሙሉ አንቋቅቶ አጥንት ወደ ሞሉበት በቃ ጉባኤ ያመጣን ይላል እኮ ጉድጓድ። በቃ ለእግዚአብሔር ነገር ብቻና ብቻ መበርታት፣ እግዚአብሔር በሌለበት ደጅ ላይ አለመገኘት። ሃሌሉያ አሜን ይሁንልን። የሰማይ አባት እግዚአብሔር ዛሬ ለዘላለም ዕቅድ ብቻ መበርታት፣ ለዘላለም ሐሳብ መበርታት፣ ልጅ ለሚደምቅበት መላእክት በሰማይ እልል ለሚሉበት አባዬ ቀድመ ለጻፍከው እንደተጻፈልን ቃል ቀድሞ ተጻፉ ተብሎ ለተባለው ለዛ ለዘላለም ዕቅድ ብቻ የሚበረቱ አጥንቶች አሜን አሜን። የሌለህበት የስልክ ጥሪ ተኝተን ያምልጠን። እያንኳኩ በሮቻችንን አንስማ። አንተ በሌለህበት በቃ እንሸዋወድ። ሰሜንና ደቡብን አድርግልን፣ ምስራቅና ምዕራብን አድርግልን። ለሌለህባቸው ኮቴዎች አባባ በኢየሱስ ክርስቶስ ለልጆቻችን ጠላት የሚሆንን ነገር ከማተር ለሚመጣው ጀነሬሽን ጠላት የሚሆንን ነገር እንዳናተር አቤቱ በመንገዳችን ላይ እንድትቆም ጸለይን በጌታ በኢየሱስ ስም አሜን ይሁንልን። ሕዝቅኤልን እንደዛ ነው የሚለው፣ እልክሃለሁ፣ ትሄዳለህ፣ ትናገራለህ፣ ግን አይሰሙህም ማለት መልእክቱ እግዚአብሔር ነው።
ግን አይሰሙህም። ከዛ ደግሞ ሲፈልጉ አንገትን ይዘው በገመድ አስረው ይላል። በገመድ አስረው ና ተናገር ብለው ያቆሙሃል። እኔ ግን ይለዋል ምላስህን ከትናጋ ጋር ስለማጣብቀው አይሰማችሁ። የሌለበት ጉባኤ ዲዳ ምን አለበት ይኮ መታደር ለሌለበት ጉባኤ አንተ ዝም ብላልከው ህብረት ዝም ብላልከው ጉባኤ ለማትገኝበት ህብረት ምላስ ከትናጋ ጋር ሲጣበቅ እንዴት ያለ በረከት ነው! እንዴት ያለ መታደል ነው! አባባዬ ይሁንልን እባክህ ዛሬ እንለምንሃለን። ብሉይ ኪዳን ላይ የጻፍካቸው እነዛን ሁሉ የልጅህን መንገድ የሚጠበጥሩ እነዛን የጻፍካቸውን አያይዘህ እንደቀደድክ ዛሬም ደግሞ የልጅህ እግሮች የሚመጡበትን እሱን ሀሳብ ውስጥ እንድትከተል እንለምንሃለን። መብላት መጠጣታችን የምንጠጣት አንድ ብርጭቆ ሳትቀር ከዚህ ሀሳብ ጋር ከልጅ ምጽአት ጋር እንዲያያዝልን ጠየቅን። በቃ ቫኬሽን ብንል ሩጫ ብንል ጸሎት ብንል ስራ ብንል ሁሉ ነገር ከዘላለም ሀሳብ ጋር ይጣመርልን፣ ይያያዝልን፣ ይጣበቅልን። ጌታ ሆይ አሜን። ደስ ያለንን የማናደርግበት ዘመን ይሁን አባባ። ደስ ያለንን ስጋችን ደስ የሚሰኝበትን ዘመን በቃ የማናደርግበት ዘመን ይምጣልን። በልብ እንዳለ የምናደርግበት ዘመን ይሁንልን ጌታ እግዚአብሔር። በሀሳብ እንዳለ እንደተጻፈ ይላል እኮ ተብሎ እንደተጻፈ የጻፍከው ያገኘን በጌታ በኢየሱስ ክርስቶስ አሜን አሜን። የተማረ ሰው ብዙ የተተወለት መተላለፍ ኃጢአቱ የተረሳችለት አንተን ቢያመሰግን ቢልስኮን በስና አሳነሰብ እንጂ መቼ ይበዛና የተማረ ሰው ብዙ የተተወለት መተላለፍ ኃጢአቱ የተረሳችለት አንተን ቢያመሰግን ቢልስኮን በስና አሳነሰብ
Let's
ምንም ሳይስተካከል እናመሰግናለን። ህመሙ እያለ እናመሰግናለን። ከአንተ የጀመረ ከራስ ከታላቅነት ከፍቅር ከአባትነት ከሚያልቀው መጀመር ምስጋና ከሚያልቀው ከተፈወሰው መጀመር አንድ ቀን ደግሞ ድጋሚ ሲታመም እንደገና ከፍ ዝቅ ያለ ይሆናል። ከአንተ የጀመረ ከራስ ከማታልቀው ከማታልቀው ያው ከሆንከው ከአንተ የጀመረ
እኔ
እግዚአብሔር ፍቃድ ካገልግሎት ይበልጣል። ከመዘመር ይበልጣል።
ከሁሉ ይበልጣል። ከጋብቻ ከትዳር ከልጅ ከሁሉ ይበልጣል። ከባለጠግነት ይበልጣል። ጢንጦ ላይ መሬቷ ላይ ናፍጥጧል። ቤት ያለ ቀማኛ ነው፣ ግን በእውነት ቀማኛ ሰውዬ ነው። በቃ አይኑ የታወረ ነገር ግን የቅርብ ዘመድ የተባለ አይኗ ግን በቃ አይኑ ተከፈተ። እሷ ነች ዋናት ቆንጆ። ድካሟን አቀለለላት። አለፍ አለፍ እያደረገ ነይ ከቆምጣጤው ልከሪ፣ ነይ ጠጪ፣ አጫጆቼ የቀኑትን ማጠጪ። አይኑ እንዴት ያምራል! ይሄ ሰው እንዴት የሚያምር አይን ነው! እንደዛ እንደሱ ያዊ ወታደር በቤት ውስጥ የተቀጠረች አንዲት ትንሽ የብላቴና ሂድ በእስራኤል አለ አገልጋይ እግዚአብሔር እኮ ሰው አለው አይደል? ብድግ አለ። መጭኖቹ ነው አይኑ አባናና ፋርፋ ላይ አርፏል። ሁሉ ያሉ የሀገሬ ውሃዎች እያሉልኝ ለምን ድፍርሱ እግዚአብሔር ፍቃድ ድፍርሱ ላይ ነው ያለው። ድፍርሱ የተበላሸው ይመስላል፣ የጠፋው ነገር ይመስላል። አቤት እግዚአብሔር አይናችሁ ይክፈት፣ አይናችሁ ይክፈት። በእውነት ነው የምላችሁ እዚህ ጋር ቆመን ከምንጮህ እዚህ ጉባኤ ውስጥ ለእግዚአብሔር ሀሳብ አሜን ያለች አንድ ነፍስ በእግዚአብሔር ዘንድ የተወደደች በእውነት ዛሬ እንደ ማርያም ይሁንልን። አይገባም ግን አሜን፣ አሜን። አይገባም ግን አሜን፣ አሜን፣ አሜን። ዛሬ እቅድ ያገኛል። አይኖቻችንን ክፈት። ለጊዜ ጨዋነትም አያስፈልግም። እግዚአብሔርን ፍቃድ ባይዘው ጨዋ መሆኑን በመሆኑ አታገኙት። ጻድቅ ይላል። ጻድቅ ስለሆነ በስውር ሊተዋት አሰበ ይላል። አልተረዳም። ይሄ ሰው ማለት ስምዖንንና ዮሴፍን እናስተውል። ስምዖን በመንፈስ ተረድቶ በኢየሩሳሌም ቁጭ ብሎ ይጠባበቅ ነበር ይላል። ከሞላ ሕፃን መካከል አፈፍ አደረገው ኢየሱስ። አንሳትም ስለ ሐናም ይናገራል። መበለት ይላታል። ትልቅ ሴት አፈፍ የጠበቁት በመንፈስ ይሆናል። ትጋቱ ከመንፈስ መረዳት። ስለ ዮሴፍ ግን ሲናገር ጻድቅ ነው፣ በስውር ሊተዋት ይላል። ማስጠንቀቂያ ህልም መጣለት። እንደ ስምዖን ቀድሞ አልተረዳም። ግን በቃ መመለስ ደግሞ እንደዚህ ማለት መለስ አደረገው። ሃሌሉያ! ዛሬ ይሁንልን። ቃሉን ሰማይ ልጆች አንዳንድ እግዚአብሔር ፍቃድ እጃችሁ ላይ ያለውን የገነባችሁትን ነገር አፍርሶ ስለሆነ አሜን በሉ። አሜን እንላለን። የተገነባውን የጮኝነት ጊዜዋን ወጡ እየተሰራ ወይም ጠጁ የተጣለ ጊዜ የፈጀ ስንት ዝግጅት ጥሎሽ ተጥሎ መጥቶ ድርምስምስ እንዴት አርጎ እንደሚመጣ ባላውቅም እኔ ብየዋለሁ። በፍቃድ ቆቴ የኔን ነገር ጫልቀቁ ብየዋለሁ። አሜን ይሁን። ለምን ቢባል አብርሃም ይስሐቅ ያዕቆብ እያለ እነዛ ማቴዎስ ላይ የተደረደሩትን እሺ ባሉት ነው የሰራው። አሁንስ የልጁ እግሮች በደጅ ናቸው፣ ሊመጡ በደጅ ናቸው። አብያተ ክርስቲያናትን በአንድ የሚያያይዝበት፣ ከውጭ ያሉትን የሚጠራበት፣ የተበተኑትን የሚሰበስብበት መጠቀሚያ በሰገባው የሚቀመጥ ሰይፍ የተሳለ የሚዋረድ ቀስት ያላቸው ቀስት ያላቸው ፍቃድ በሰማይ ልጆች እንደመምድር ረጠ ከተማን ነቅንቀ ያረፉበትን ታንኳን ነቅንቀ ወደ ፍቃድ ውስጥ ነቅንቀ ማለት ነው። ነቅንቀ ንጸ ምቾታችን ላይ ተጫምተ አሜን፣ ሃሌሉያ፣ ሃሌሉያ፣ አሜን። ነቅንቀ ያይድ ልቁ ግርህ ልጣ የፍቃድ ምድር ኮቴ ጨለቅ መታደል ነው። ለሚመጣው ጀነሬሽን እንደ ፉጨት ልትጠቀምበት መታደል ነው። ኃጢአትን የምትቆርጥበት ሰይፍ አድርገህ በእኛ ልትጠቀም መታደል ነው። ይሄ አባባ ማቴዎስ ማርቆስ እንዳልካውን ደግሞ አበባ እታነቴነሽ አበበ እንትና እያልክ ብትጠራ ደግሞ ይሄ መታደል ነው። ጌታ ሆይ አሜን፣ መታደል ነው። እዚህ ትውልድ ውስጥ አስገባል ጌታ ሆይ፣ እዚህ ትውልድ ውስጥ አስገባል። ለሚመጣው ዘመን የልጅ ልጆች በደጅ ናቸው ጌታ ሆይ። የምትወስደውን ውሰድ፣ የምትነቅለውን ንቀል፣ የምታፈርሰውን አፍርስ፣ የምታቃጥለውን አቃጥል፣ የምትበትነውን በትን። ታላቅ የሆነ አውሎ ንፋስ ይምጣ የሚበትን አንተ የማትቀርበትን የሌለህበትን በሙሉ የጠራረገ ወደ ገደል የሚጥል ከጓዳችን ከቤታችን ከአንደበት ከአእምሯችን በሙሉ ባቢሎን የሆነውን በፍቅር
የሌለህባቸው መድረኮች፣ የሌለህባቸው ህብረቶች፣ የሌለህባቸው ስብስቦች ዛሬ አሜን እንላለን። ሰማይ ለሚለው አሜን እንላለን። አሜን እንላለን። አሜን። በፍቃድ ጉዳይ እድሜ አይመርጥም፣ ይገለብጣል። እድሜ ትንሽ ትልቅ ማነው በቅዴ ላይ የሚነሳው ቆሞ የመጣው ቋቋቋ እዩጋ ቅዴ የሚያቀለ በሰነፍ ቃል የሚናገር ይህ ማነው ብድግ ይላል። መቼም ይመጣል። ሃሌሉያ ስምህ ይባረክ። ስለምትገለብጣቸው ምስባኮች፣ ስለምታፈርሳቸው ምስባኮች እናከብርሃለን። በምትኩ ልጅ ብቻ ደቆ የሚታይበትን ታስቀጥላለህ። ስምህ ይባረክ። ይህ ምስባክ ከልባችን ላይ ይፈርሳል፣ ከአይምሯችን ላይ ይፈርሳል። ያንተ የሆነ ብቻ ይጸናል። ክብር ላንተ ይሁን። ስምህ ከፍ ከፍ ይላል። ጌታ ኢየሱስ ይባርካችሁ። ኢየሱስ ጌታ ነው። አንድ ሰው ላመሰግን ብዬ ነው በዚህ ቦታ ላይ ዝናቡን አመስግንልኝ። ከ26ቱ 5ቱን የሰራው እሱ ዛሬ የተዋወቀ ነው። አላውቅም ግን ዛሬ እውነትም እንደ ዝናብ አድርገን በቃ የሚመጥን በእናንተ ፊት ነው የማመሰግነው። ማን ማደሰት አላውቅም ግን እረዳሻለሁ። ለምሳሌ በምን አጎደልክኝ ቁጥር ችግር 5 መዝሙር እሱ ይሰራል። ክብር ሁሉ ለስሙ ይሁን። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ትናንትና ዛሬ ለዘላለሙ ያው ነው። እግዚአብሔር እጅግ በጣም አድርገን እናመሰግናለን። ስንቶቻችሁ ከነበረን አምልኮ ተባርካችኋል? እስኪ የተባረከ እንዳልተቀበለ እንሆናለን። የተባረከ ሰው አንድ ሰው እስኪ እንደገና ለጌታ ክብር ያምጣ። ለጌታ ክብር ይሁን፣ ለኢየሱስ ክብር ይሁን። በጣም የሚገርም ነው። እኔ በዚህ አያያዟ ወደፊት መዝሙሩንም ቃሉንም ጸሎቱንም አንቺ ያዥልን እንደምትባል ይመስለኛል። ለወደፊት ሁሉንም አንቺ የምትባል ይመስለኛል። እግዚአብሔር ይባረክ። ክብር ለስሙ። ዋት ስዊት ስፒሪት። እግዚአብሔር ይባረክ። የተባረከ ይሁን። እግዚአብሔር እጅግ በጣም አድርገን እናመሰግናለን። ዋው እንደ ወንዝ የሚፈስ ነገር አለ። እግዚአብሔር የተባረከ ነው። ፓስተር ወይም ስለዚህ ፕሮግራም ስታጫውትኝ አስቴር እንጋብዛታለን። አስቴርን ኬሊ ደግሞ ከዩኬ እና እንዴት ነው ምናምን ስትለኝ ነው አዎ። ታዲያ ኬሊ ማን ነው አስቱ እንዴት ነው ያሰብሽው? ሪሰንትሊ አንድ ወዳጅ ጋር መጣ ነበርና ሜሪላንድ አይቼ ነበር እና እንዴት ነው መሆን ያለበት ምን ይመስልሻል ተባብለን ተነጋግረን ማን ይሁን ሙዚቃ ምናምን ስንባል ምን ታየው በኔ ታየው እሱ አንደኛ ዘኔ ነው ዘኔ እኛ ቤተክርስቲያን በጣም ያገለገለን የሚያገለግል ወንድም ነው። እግዚአብሔር ቅን ወንድም፣ ሀምብል ወንድም፣ እጅግ አሜን የሆነ ወንድም ነውና እንደሰራና ከምን ስለማው አይ በቃ ተይው በቃ እኔ ሁለቱ ናቸው እሱንም እሺ እሱ ብቻውን በኪቦርድ ኖ በባንድ ነው መሆን ያለበት። በባንድ የጠላትን ጮት ምናምን በባንድ ነው ጸጥ የምናደርገውና በባንድ ነው መሆን ያለበት ብለን ተነጋገርን። የእምነት እርምጃ ወስደን በቃ በባንድ እና ይህን በመሰለ ሳውንድ በቃ ነው የምናደርገው። የቤቱም ሳውንድ እኛም እንትን ትንሽ ማይክና ትንሽ ስፒከር ነው አይሆንም። በቃ ደብለቅለቅ አላምኮ መሆን አለበት። ዛሬ ደብለቅለቅ አላለም። ደብለቅለቅ አረገው። ክብር ለስሙ። እግዚአብሔር ይባርካችሁ በሏቸው። እስቲ ሁሉ እግዚአብሔር ይባርካችሁ።
ተቀበሏቸው። እግዚአብሔር የተባረከ ይሄን መሰለ ሳምንት ስትል ደግሞ አዘጋጅቶ ያመጣል ይሆን ነው ምናምን ተከራይቶ መጥቶ በቃ አመጣ ሰላም አድርጎ ወንድማችን ሀብታሙ ያዕቆብ ነው። እሱ ደግሞ ስለዚህ እግዚአብሔር በጣም አድርገን እናመሰግናለን። እግዚአብሔር የተባረከ ነው። አንድ ነገር ልንገራችሁና ወደ ሁለተኛው የአምልኮ ክፍል እንሸጋገራለን። አንድ ነገር ልበላችሁ። ዮሐንስ ወንጌል 10 ላይ ጌታ ኢየሱስ በተከራከሩት ሊወግሩት I want you to listen very carefully. አሜን። ስሙኝ። ደስ ያለኝ ነው የሆነ ነገር አለ። አሜን አሜን። ላንበው ዮሐንስ ወንጌል 10 ነው። በቤተ ክርስቲያናችን ፋውንዴሽን ሚል ክላስ ጀምረን እሑድ እሱን እየተማርን ነው። እዛ ላይ ያነሳሁት አንድ ወቅት ላይ አንድ ጊዜ ላይ ያነሳሁት ቃል ነው። መንፈስ ቅዱስ አሁን በሱ እንዲጀምር አሳስበኝ። ስሙኝ። ዮሐንስ 10 ቁጥር 30 አይሁድ ሊወግሩት ደግሞ ድንጋይ ያነሱ። ኢየሱስ ከአባቴ ብዙ መልካም ሥራ አሳየኋችሁ፣ ከእነርሱ ስለማናቸው ሥራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ሥራ አንወግርም፣ ስለ ስድብ አንተም ሰው ስትሆን ራስህን አምላክ ስለማድረግ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አለ ተብሎ በሕጋችሁ የተጻፈ አይደለምን? የተጻፈ አይደለምን? መጽሐፉ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁን ብሎ ይነግራቸው። አሁን ምን ሌላችሁ የፈለጉት ነገር ምንድን ነው? እኔ የእግዚአብሔር ልጅ ነኝ ብዬ ስራ ምን ያስደንቃል? ቃሉ የመጣላ እስኪ አንድ ሰው አሜን ይበለኝ። ቃሉ የመጣላቸው እስኪ አሜን በሉኝ ነገር ቃሉ የመጣላቸው እናንተ አማልክቶች ናችሁ ተብለዋል እኮ ካለ በኋላ ቃሉ አይሻልምና አሜን። ቃሉ አይሻልምና እስኪ አንድ ሰው ቃሉ አይሻልም ይበል። ቃሉ አይሻልምና በል። በርለስ ነው የእግዚአብሔር ቃል ኢንፋሊብል ነው ብለን ምንለው አንዲት አትወድቅም። እግዚአብሔር ይባላል። አንድ ቃል አይወድቅም። መሬት ላይ የሚወድቀው እናንተ ላይ ነው የሚወድቀው። አሜን በሉ። እናንተ ላይ ነው የሚወድቀው። እያንዳንዳችን ላይ ነው የሚወድቀው። ቃሉ አይሻልምና ቃሉ የመጣላቸው እንዲህ ካላቸው አሜን። ቃሉ የመጣላቸው እንግዲያስ ቃሉ አይሻልም። አሜን። ነህ ያለህን ትሆናለህ። አሜን በሉ። ነህ ያለህን ትሆናለህ። አለ ያለህን በቃ ይኖርሃል። ክብር ሁሉ ለስሙ ይሁን። ከምን ጋር ላገናኘው መሰላችሁ? ቃሉ አይሻልምና ምን አልኩ መሰላችሁ? ይሄንን ስለ መባ ስለ ፍቅር ስጦታ ስለ መስጠት እንድናገር ስነቃይ መጀመሪያ ላይ ከስብከቱ በፊት ቢሆን ይሄን አሁን ልናገር እስካሁን የተናገርኩት